ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸው ሰበር መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። መንግስት በሕገ መንግስቱ ውስጥ መሻሻል ያለባቸው በርካታ አንቀጾች አሉ ብሎ እንደሚያምን ለሀገራዊ ምክክር ኮሚሽን ባስገባው ባለ 30 ገጽ መነሻ ሐሳቦች ላይ መጠቆሙን ሪፖርት አስነብቧል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው። ዝርዝሩን ይዘናል። በሌላ መረጃ የአዲስ አበባ ፖሊስ የሕግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። ዝርዝሩ ተዘጋጅቷል። በሌላ ዜና በፕሪቶሪያ ሰላም ስምምነት መሰረት ታጣቂዎችን በአስቸኳይ ትጥቅ በማስፈታት ወደ ማህበረሰቡ እንዲቀላቀሉ ማድረግ ያስፈልጋል ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ተናግረዋል። በሰዓቱ ይደመጣል። ከውጭ መረጃ ዝምታቸውን የሰበሩት ፑቲን በዩክሬን ከተሞች ላይ እጅግ አስደንጋጭ ምላሽን መስጠታቸው እንዲሁም ኢራን ዜጎቿ ወደ አሜሪካ እንዳይጓዙ ከተጣለው እገዳ ጀርባ ያለውን ዘረኝነት ማውገዟ መገለጹ በቆይታችን ሌሎች ተጨማሪ ከሀገር ውስጥ ከውጭ ዝርዝር መረጃዎችን ይዘናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማስከተል የደወል ምልክቷን በመጫን ቪዲዮን ላይክ በማድረግ መረጃዎችን እያደመጣችሁ እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። መንግስት በሕገ መንግስቱ ውስጥ መሻሻል ያለባቸው በርካታ አንቀጾች አሉ ብሎ እንደሚያምን ለሀገራዊ ምክክር ኮሚሽን ባስገባው ባለ 30 ገጽ መነሻ ሐሳብ ላይ መጠቆሙን ሪፖርት አስነብቧል። መንግስት አንቀጾቹ በሰፊ ውይይት በክርክርና በሙሉ መግባባት መሻሻል እንዳለባቸው በሰነዱ ላይ መጠቆሙን ዘገባው ጠቅሷል። ሆኖም መንግስት ሕገ መንግስታዊነት እምብዛም ያልታየበትን እስካሁንም በተግባር ያልተፈተነ መሆኑን የጠቀሰው የመንግስቱ ሰነድ ሕገ መንግስቱን ማሻሻል አንዳንድ ችግሮች ሊያስከትል እንደሚችልም ገልጧል ተብሏል። ከዚህ አንጻር የሕገ መንግስቱ ማሻሻያ ማድረግ አዲስ ሕገ መንግስት ማስተዋወቅ ተደርጎ ሊቆጠር ይችላል በማለት መንግስት በሰነዱ ላይ ስጋቱን እንዳሰፈረም ዘገባው አመላክቷል። በሌላ ዜና የአዲስ አበባ ፖሊስ የሕግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታወቀ። የአዲስ አበባ ፖሊስ ጠቅላይ መምሪያ ከ3 ቀን በፊት ባወጣው መግለጫ በከተማው የተለያዩ አካባቢዎች ላይ የሕግ አግባብን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱን አስታውቋል። ህብረተሰቡ ለጸጥታው ስራ ስኬታማነት እያደረገ ያለውን ትብብር አጠናክሮ መቀጠል እንዳለበት ያሳሰበው የአዲስ አበባ ፖሊስ ጠቅላይ መምሪያ የከተማውን ሰላምና ጸጥታ ስጋት ላይ የሚጥሉ ወንጀለኞችን አስመልክቶ ለጠቅላይ መምሪያ በደረሱ ጥቆማዎችና በጥናት በለያቸው የሰላምና ጸጥታ ስጋቶች ላይ እርምጃ ለመውሰድና ተጠርጣሪዎችን ለመያዝ የሚያስችል የተጠናከረ ቁጥጥርና ፍተሻ ለማድረግ መዘጋጀቱን አስታውቋል። ይሁንና የአዲስ አበባ ፖሊስ ደረሱኝ ካላቸው ጥቆማዎችና በጥናት እንደለያቸው ከገለጻቸው ከባድ ወንጀሎች መካከል የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውርና ህገወጥ የገንዘብ ዝውውር እንደሚገኙበትም ተገልጿል። በሌላ ዜና በፕሪቶሪያዊ ሰላም ስምምነት መሰረት ታጣቂዎችን በአስቸኳይ ትጥቅ በማስፈታት ወደ ማህበረሰቡ እንዲቀላቀሉ ማድረግ ያስፈልጋል ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገለጹ። በፕሪቶሪያዊ የሰላም ስምምነት መሰረት ታጣቂዎችን በአስቸኳይ ትጥቅ በማስፈታት ወደ ማህበረሰቡ እንዲቀላቀሉ ማድረግ እንደሚያስፈልግ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገለጹ። በትግራይ ክልል የቀድሞ ታጣቂዎች የተሃድሶ ስልጠና እንዲወስዱ መደረጉ የሰብአዊ ድጋፍ አቅርቦትና የመልሶ ግንባታ ስራዎችም የሰላም ስምምነቱ ተግባራዊ ውጤት ተደርጎ የሚወሰዱ መሆናቸውን በፕሪቶሪያው የሰላም ስምምነት ሂደት የተገኙ ስኬቶችን አስመልክቶ በየካቲት 2017 ዓ.ም የአፈጻጸም ሪፖርት ላይ ውይይት በተደረገበት ወቅት መገለጹ ይታወሳል። በፌዴራል መንግስት ከፕሪቶሪያ የሰላም ስምምነት በኋላ በክልሉ ባንክ፣ አየር መንገድ፣ ስልክን ጨምሮ ሌሎች በርካታ አገልግሎት ሰጪ ተቋማት ስራ በፍጥነት እንዲጀምሩ መደረጋቸው፣ መሰረተ ልማቶች መልሰው መገንባታቸው ህዝቡ የሰላም ስምምነቱን ውጤት እንዲያድርጓል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት ከወራት በፊት በሰጡት ማብራሪያ በፕሪቶሪያ የሰላም ስምምነት መሰረት ልማቶችን በመመለስ የትግራይ ህዝብ አገልግሎት እንዲያገኝ ማድረግ መቻሉን በመጥቀስ ሐሳቡ አጽንኦት ሰጥተውበታል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ የፕሪቶሪያው ስምምነት በትግራይ ክልል የነበረውን ጦርነት በማስቆም ረገድ የሚጫወተውን ሚናም አድንቀዋል። በትግራይ ክልል ተደጋጋሚ ጉብኝት በማድረግ የስምምነቱን ትግበራ መመልከታቸውን የገለጹት አምባሳደሩ አሁንም ስምምነቱን በተሟላ መንገድ በመተግበር በኩል ብዙ የሚቀሩ ተግባር መኖራቸውንም ተናግረዋል። አምባሳደሩ እንደገለጹት በትግራይ ክልል ዘላቂ ሰላም ለማስፈን የፕሪቶሪያውን ስምምነት በተሟላ መንገድ መተግበር ይገባልም ብሏል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር የቀድሞ ርዕሰ መስተዳደር የነበሩት አቶ ጌታቸው ረዳ በቅርቡ በሰጡት መግለጫ በፕሪቶሪያ የሰላም ስምምነት አተገባበር ተፈናቃዮችን የመመለስና ታጣቂዎችን መልሶ የማቋቋም ሂደት የተስተጓጎለው በራሳችን የውስጥ ሽኩቻ ነው ማለታቸውም ይታወሳል።
ዘገባው የኢትዮጵያ ዜና አገልግሎት ነው። በሌላ መረጃ ሰራተኞች ለመኖር የሚያስችላቸው ደሞዝ ተከፍሏቸው እየኖሩ ነው ማለት አይቻልም ሲል ኢሰመኮ ገለጸ። በኢትዮጵያ ሰራተኞች ለመኖር የሚያስችላቸው ደሞዝ እየተከፈላቸው ነው ማለት እንደማይቻል የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን ኢሰመኮ ገልጿል። የኢሰመኮ ምክትል ፕሬዝዳንት አቶ ድሪብሳ ለገሰ አሁን ባለው ሁኔታ በኢትዮጵያ ሰራተኞች ደሞዝ ተከፍሏቸው በመኖር ላይ ናቸው ብሎ አፍን ሞልቶ ለመናገር የሚከብድ መሆኑን ለሪፖርተር ተናግሯል። በሀገራዊ ምክክር ኮሚሽን በተዘጋጀ የአጀንዳ መድረክ ላይ የተገኙት አቶ ድሪብሳ ከሪፖርተር ጋር በነበራቸው ቆይታ የሰራተኞች ደሞዝና ሌሎች ዋና ዋና ጥያቄዎቻቸውን እስከ ጠቅላይ ሚኒስትሩ ድረስ ስናቀርብ ቆይተናል ብለው እየታዩ ያሉ ተጨባጭ እውነታዎችን ተቀብሎ በማስተካከል በኩል መዘግየቶች በመኖራቸውና በፍጥነት ካልተፈቱ ወደ አልተፈለገ ግጭት ሊያመሩ ይችላሉ በሚልም ስጋታቸውን ገልጿል። ዘገባው የሪፖርተር ነው። ክቡራን አድማጮች፣ በማስከተል ከውጪ ሩሲያ ድሮኖች በዩክሬን ከተሞች ላይ አዘነበች። ሩሲያ በ24 ሰዓት ውስጥ በ206 ድሮኖችና በ9 ሚሳኤሎች በመላክ በሰሜናዊ ምስራቅ በሰሜንና በሁለቱ ሀገራት አቅራቢያ በሚገኙ የዩክሬን ከተሞች ላይ ጥቃት መሰንዘሯ ተነግሯል። በዚህ ከሳምንት በፊት ዩክሬን ለፈጸመችው የአጸፋ ምላሽ እንደሆነ በተነገረው 206 ድሮኖችና ሚሳኤሎች በተሳተፉበት ጥቃት የዩክሬን ሁለተኛ ትልቋ ከተማ የሆነችው ካርኪቭን ጨምሮ የዩክሬን በርካታ ከተሞች ላይ የተፈጸመ ሲሆን በጥቂቱ የበርካታ ሰዎች ሕይወት ማለፉን፣ ሰማይ ጠቀስ ሕንፃዎች መውደማቸውም ተዘግቧል። የዩክሬን አየር ኃይል ባወጣው መግለጫ ዛሬ ሩሲያ 206 ድሮኖችና 9 ሚሳኤሎችን ወደ ሀገሪቱ መላኳን፣ ከነዚህ መካከል 87 ድሮኖች ማክሸፍ መቻሉን፣ ከተላኩትም መካከል 48 ኢራን ሰራሽ መሆናቸውን አስታውቋል። እንደ መግለጫው ከሆነ ዛሬ 17 ስፍራዎች ኢላማ ውስጥ በማስገባት በተፈጸመ ጥቃት 80 ድሮኖች ደግሞ በኤሌክትሮኒክ ሲስተም ከራዳር ውጪ መቻሉን፣ 6 ክሩዝ ሚሳኤሎችና እንደ መግለጫው ከሆነ በዛሬ 17 ስፍራዎች ኢላማ ውስጥ በማስገባት በተፈጸመ ጥቃት 80 ድሮኖች ደግሞ በኤሌክትሮኒክ ሲስተም ከራዳር ውጪ መቻሉን፣ 6 ክሩዝ ሚሳኤሎችና እንደ ኢስካንደር ሚሳኤልን በአየር መቃወሚያ በመጣል ሊደርስ የነበረውን የከፋ አደጋ ማስቀረቱን አስረድቷል። በመሆኑም የዩክሬን አየር ኃይል እንዳወጣው መረጃ ከሆነ በሩሲያ ጥቃት ሩሲያ በ10 ቦታዎች ላይ ኢላማዋን አሳክታ ጥቃት የፈጸመች ሲሆን በተጨማሪም 7 ቦታዎች ደግሞ በአየር መቃወሚያ የተመቱ የጦር መሳሪያ ስብርባሪዎች ጉዳት አድርሰዋልም ብሏል። በዛሬው ጥቃት በከፍተኛ ደረጃ የተመታችው የዩክሬን ሁለተኛ ትልቋ ከተማ የሆነችው ከንቲባ ኢጎር ተርኮቭ ስለ ጥቃቱ ሲናገሩ የጦርነት ከተጀመረ አንስቶ ጠንካራ የሚባል ጥቃት ደርሶብናልም ብሏል። ሞስኮ እንደገለጸው አርብ ጥቃቱ የተፈጸመው የዩክሬን ለፈጸመችው የሽብር ድርጊት በሩሲያ የተሰጠ ምላሽ ነው። ጥቃቶችም ወታደራዊ ቦታዎች ላይ ያነጣጠሩ ናቸውም ሲሉ አሳውቋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ብሔራዊ ጥቅማችንን፣ ደህንነታችንና የሀገራችን የወደፊት ዕጣ ፋንታ ይመለከታል፣ ለእኛ ይህ የህልውና ጉዳይ በማለት የአጸፋ ምላሹ አስፈላጊነትም አስረድተዋል። በሌላ መረጃ ኢራን ዜጎቿ ወደ አሜሪካ እንዳይጓዙ ከተጣለው እገዳ ጀርባ ያለውን ዘረኝነት አወገዘች። ኢራን ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዜጎቿና በርካታ ሀገራት ላይ የወሰዱትን የጉዞ እገዳ ዘረኝነትና በኢራናውያን ላይና እምነት ላይ ያለውን ስር የሰደደ ጥላቻ የሚያሳይ ነው በማለት ነቅፋለች። ትራምፕ ከዚህ ሳምንት መጀመሪያ ላይ በርካታ የአፍሪካና የመካከለኛው ምስራቅ ሀገራትን ጨምሮ ከ19 ሀገራት የሚመጡ ተጓዦችን የሚያግድና የሚገድብ የሥራ አስፈጻሚ ትዕዛዝን ፈርመዋል። ሰኞ ዕለት ተግባራዊ የሚሆነው ይህ ፖሊሲ ትራምፕ ከዚህ ቀደም ከ2017 እስከ 2021 በነበረው የመጀመሪያ ስልጣን ዘመናቸው የወሰዱትን እርምጃ የሚደገም ነው ተብሏል። በአስፈጻሚነት ትራምፕ ዩናይትድ ስቴትስ ብሔራዊ ደህንነት ለመጠበቅ እርምጃ መወሰድ አለበትም ብሏል። በውጭ ሀገር ለሚገኙ ኢራናውያን የኢራን ውጭ ጉዳይ ሚኒስቴር ዲፓርትመንት ኃላፊ የሆኑት አሊሬዛ ሃሺማ ራጆ ዛሬ ቅዳሜ እንደተናገሩት ውሳኔው በአሜሪካ ፖሊስ አውጪዎች መካከል ያለውን የዘረኝነት አስተሳሰብና የበላይነት ያሳያልም ብሏል። የእገዳ ከኢራን፣ አፍጋኒስታን፣ ማይናማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ሊቢያ፣ ሶማሊያ፣ ሱዳን እና የመን የሚገኙ ዜጎችን ያጠቃልላል። ከሰባቱ ሌሎች ሀገራት የሚመጡ ተጓዦች ላይም የተወሰነ እገዳ ተጥሏል። ሃሺሚ ራጅ ፖሊስም ዓለም አቀፍ የሕግ ደንቦችን የሚጥስና በሚሊዮኖች የሚቆጠሩ ሰዎች ዜግነታቸውን ወይም እምነትን መሰረት በማድረግ የመጓጓዝ መሰረታዊ መብታቸውን የሚነፍግ መሆኑንም ተችቷል። ለእገዳው አሜሪካ መንግስት ዓለም አቀፍ ኃላፊነትን እንደሚወስድም ተናግረዋል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ
ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።